ባሮክ እዚህ ምን ትሰራለህ? አንቺ ጋር መጥቼ ነው። ግን ደሞ ተኝተሻል። እስክትነቂ ቁጭ ብዬ እየጠበኩሽ ነበር። ነቅቻለሁ አሁን። በቃ ብቻዬን ነበርኩኝ ከዛ መጣሁ። ለምን ደበረክ? አላቅም። ግን የሆኑ ነገሮችን እንምረሳበት ነገር አስቢ እስቲ። እናተኛ አንድ ቆንጆ ታሪክ ልንገርክ። ታሪክ? እንዴት? እኔ ሲከፋኝ እና ዛራ ታሪክ ስትነግረኝ ነው የምረሳው። እና ደግሞ አንተ ላይ ሊሰራ ይችላል ብዬ አሰብኩኝ። እሺ። የአቤልና የቃይል ታሪክ በመጽሐፍ ቅዱስ ውስጥ ይገኛል። አዳምና ሔዋን ሁለት ወንድ ልጆች ነበሯቸው፣ አቤልና ቃይል። ቃይል ገበሬ ነበረ፣ አቤል ደግሞ እረኛ። አንድ ቀን ሁለቱም ለእግዚአብሔር መስዋዕትነት ሊያቀርቡ አቤል ከበጎቹ የተሻለውና የሰባውን አቀረበ፣ ቃይልም ከእርሻው ፍሬ አቀረበ። እግዚአብሔርም የአቤልን መስዋዕት ተቀበለ፣ የቃይልን ግን አልተቀበለም ነበር። ቃይልም በዚህ ምክንያት በጣም ተቆጣ፣ ቀናተኛም ሆነ። እግዚአብሔርም እንዳይቆጣ አስጠነቀቀው። ነገር ግን ቃይል አልሰማም ነበር። አቤልን ወንድሙን ወደ ሜዳ ወስዶ ገደለው። ይህም በመጽሐፍ ቅዱስ የተመዘገበው የመጀመሪያው ግድያ ነው። ከዛም በኋላ እግዚአብሔር ወንድም አቤል የት ነው ብሎ ጠየቀው። ቃይልም እኔ ወንድሜ ጠባቂ ነኝ ብሎ መለሰለት። እናም ስለ ኃጢአቱ ተቀጣና በምድረ በዳ ተባረረ። የታሪኩ ትምህርት ቅናትና ቁጣ አብረው ተቆጥረው ከሄዱ ከባድ ጉዳትን ያስከትላሉ። እግዚአብሔር ደግሞ ልባችንና ታማኝነታችንን ይመለከታል። ሰው ለድርጊቱ ሁሉ ተጠያቂ ነው። ግን ይሄን ነገር በሰው ካሰብነው ሰውን ፈልጎ ያጠፋው የሆነ ያጣው ነገር ቢኖር ነው እንጂ። ተው ባሮክ፣ የሰው ነፍስ ላይ መፍረድ እኮ በሁሉም መንገድ ያስጠይቃል። ስለዚህ ደግሞ መተውና ከዛ ሰው መራቅ ነው የተሻለ መፍትሄ ሊሆን የሚችለው። ያልተነካ ግልግል ያቃላል። ለማንኛውም ድብርቴን ለማስለቀቅ ያደረግሽው ነገር ተሳክቶልሻል። ወይዘሪት ማርያ የተከበረና ትልቅ ቤተሰብ ውስጥ ነው የተቀላቀልሽው? አዎ፣ ከድሮም እኮ አንድ ላይ ነን። በእርግጥ አቶ አምነን በሚያዘጋጃቸው ፕሮግራሞች ላይ አቶ ካርታንን ብዙ ጊዜ አይቼዋለሁ፣ ግን ይህን ያህል ቅርበት ያላችሁ አልመሰለኝም። ኧረ እኛ ከዛም በላይ ነን። የነገሮች አለመመቻቸት ነው። በጣም ደስ ይላል። አቶ አምነን ግን እንዴት ነው? ተረጋጋ? አዎ፣ የተፈጠረውን ነገር እንዳልተፈጠረው እያሰብን ነው። ግን ይሄ ነገር እንዴት ሊፈጠር ቻለ? እኔ ስለ ሁኔታው ጥልቅ እውቀት የለኝም፣ ግን አያቴ እንደነገረችኝ ከሆነ አቶ ሜሌ ከሰዎች ጋር በመተባበር አምነንን ክዶታል። በጣም ብዙ ገንዘብ አክስሮታል። እንደዚህ አይነት ውሳኔ የተሳሳተ ነገር እንድታደርግ ያደርግሻል። አዎ፣ ያ ነገር ባይሆን ደስ ይለኝ ነበር። ያንን ነገር ግን ያየ ሰው አለ? ሜሌክ፣ አቶ አምነን እባክህ ምንም ነገር እንዳታደርግ። አንተ ነው ሲከታተለኝ ነበር? አንተ ነው ዶክመንቱን ሊዘረፍከኝ? እኔ አይደለሁም ነው እንጂ አጠገብ የሆነ ስትጸውትብኝ ነበር እኮ አንተ ነህ ለካ። ቆይ ለምን ወሰድከው ዶክመንቱን? መልስ የለህም? በእውነት አምነን እንደምታስበው አይደለም። ታዲያ ምንድን ነው? ቆይ እንዴት አንተ እንደዚህ ታደርጋለህ? አምነን ምንም እንዳታደርገኝ እነግርሃለሁ። በል አሁኑኑ አንድ ነገር ሳይካተልህ ንገረኝ። ራስህ ነህ እንደዚህ እንዳደርግ የገፋፋህ። እንዴት? ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ፣ እኔ ግን የአንተ የበታች ነኝ። ይሄን ደግሞ ሳይቀና ቆይ ታዲያ ያልሰራህበትን ያለፈህበትን እንዴት ታገኝ ትችላለህ? አዎ አለፈውበት፣ ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን ጥያቄ ጠይቃለሁ። ማን ነው ከጎን እያገዘ ያለ? መልስ የለህም? አቤል መደበቅ የፈለገው ወይም ያስጨነቀው ነገር እንዳለ ሐኪሙ ከገጽታው ከሚስለመለሙት አይኖቹ መረዳት ቻለ። አይዞ አቤል፣ ነፃ ሁን። እዚህ እኔ ፊት የቀረብከው እንድረዳ ነው። ማናቸውም ነገር እንደ ወንድምህ ወይም እንደ ባልንጀራ ወይ ደግሞ ሚስጥር ጓደኛ ወይም እንደ ሴት ጓደኛ አድርገው አጫውተኝ።
እሺ ያለ አቤል አሁንም የተቅለሰለሰ። ፍቅረኛ የት ነው ያለችው? ሐኪሙ ይህንን የጠየቀው በአንድ በኩል ስለ ሴት ጓደኛ ሲያነሳበት በአቤል ፊት ላይ ያነበበው ዕለት አስቦ ሲሆን፣ በሌላ በኩል ደግሞ የፍቅር ትኩሳት የወጣትነት እድሜ አንዱና ዋናው ችግር መሆኑን ከስራ ልምድ በማወቁ ነበር። አቤል ተደናግጦ ጭጭ አለ። ምንም መልስ ሊሰጥ አልደፈረም። እሷ ዩኒቨርሲቲ ውስጥ ናት። ይህም ከገጠመኝ የመነጨ ግምታዊ ጥያቄ ነበር። አቤል ግን በድንጋጤ ፈዞ ቀረ። የማናዘዣ መሳሪያውን ጭንቅላቱ ላይ የተሰካበት መሰለው። ይህ ሐኪም ስለ እኔ ቀድሞ መረጃ ደርሶታል ከሚል ግምት ላይ አረፈ። አዎ አለ። ተመልሰው የማይዋጡ ውድ ቃላት ያመለጡት ያህል ከንፈሩ ተንቀጠቀጠ። ቼዝ ያጫወተ ልጅ ከእሷ ጋር ምን ግንኙነት አለው? አለው ሐኪሙ ስሜቱን እንዳይገታ በማዋከብ። እኔ እንጃ፣ የተዋጣላችሁ በሌላ ሁኔታ ነዋ። አዎ ማለቴ እኔ ተመስጦ ውስጥ ስለነበር ከቼዝ ንግስቷን ሲበላት እሷን የበላብኝ መሰለኝ። ማነው ስሟ እሷ? እኔ አላውቃትም አለ ውሸቱን። ስሟን መደበቁ የፍራቻ ይሁን የጥላቻ ለራሱም አልገባውም። እንዴት ስሟን አታውቀውም? ተቀራርበን ተጫውተን አናውቅም እኮ ብቻ እንዲሁ እያየኋት እወዳታለሁ። የሐኪሙ የስሜት ሕዋሶች ክፉኛ ተነቃቁ። ስሟን ሳያውቁ ሳይነጋገሩ ዝም ብሎ እያዩ መውደድ እንዴት? ፈጽሞ አናግረሃት አታውቅም? እንዲያውም ስንት ጊዜ ሆናችሁ? ስንታይ 4 ወር ገደማ ሆኖናል። እሷ ስለ አንተ በሩቅም ቢሆን ያላት ሁኔታ እንዴት ነው? እንጃላት መጥፎ ጓደኞች ናቸው ያሏት። ፊቱ ተለዋወጠ። አርዕስተ ነገሩ ውስጥ እየሰመጠ በሄደ ቁጥር አይኖቹ እየቀሉ መጡ። ትወዳታለህ? እንዴት? አዎ፣ ግን ደግሞ ጠላቴም ነች። እጠላታለሁ። ትምህርቴን እንዳላጠና አድርጋኛለች። የቀሉት አይኖቹ እንባ ሲያቀረቅሩ ሐኪሙ ተመለከተ። ኳስ ጨዋታ ትወዳለህ? አቤልን ከሰመጠበት ተመስጦ ለማውጣት የቀረበ ማዘናጊያ ጥያቄ ነበር። እውነት አቤል ግር አለው። የማያስፈልግ ጥያቄ። አዎ፣ የእጅ ኳስ አልፎ አልፎ፣ ብቻ ይህን ያህልም አይደለም አለ አይኑ ላይ ያቀረረውን እንባ ወደ ውስጥ እየመለሰ። ሌላ ምን ጨዋታ ትወዳለህ በትርፍ ጊዜ? በቃ ብዙም ጨዋታ አልወድም። በትርፍ ጊዜም መጽሐፍ ማንበብ ነበር የማዘወትረው። ሐኪሙ ለጥቂት ሴኮንዶች በዝምታ የአቤልን ገጽታ ሲያጠና ከቆየ በኋላ መረጋጋቱ ሲገምት ወደ አርዕስተ ነገሩ ገባ። ግን አቤል ለምን ልጅቷን ቀርበህ አታነጋግራትም? አልችልም። ስሜቱ እንደገና ተለዋወጠ። ቁጣ አለው። ሐኪሙ ዘልቆ ማነጋገር እንደማይችል ተረዳና በዚህ ጉዳይ ላይ ጥያቄውን አበቃ። ሆኖም የአቤል አመላለስ አስገርሞት ሳቁን በሆዱ አፍኖ ነበር የያዘው። እወዳታለሁ ግን አላናግራትም። ዝግ ፍቅር። ሐኪሙ አቤልን የሚረዳበትን መንገድ አሰላሰለ። ልጅቷን አምጥቶ የማገናኛት ሀሳብ መጣለት። ሆኖም አቤል ለልጅቷ ያለው ፍቅር ሙሉ በሙሉ ጤናማ እንዳልሆነ ስለገመተ ይህ የማያዋጣ ሀሳብ ሆነበት። የባሰ ችግር ሊፈጠር ይችላል የሚል ስጋት ያዘው። አንዴ በተመሳሳይ ሁኔታ ያፈቀረ አንድ ወጣት ልጅቷን ፊቱ አቅርበው ሲያጨባብጡት ካልገደልኩሽ ብሎ እንዳነቃት ሐኪሙ አስታወሰ። ለጊዜው መፍትሄ በማጣት በረጅሙ ተነፈሰ። እሺ ልጅ አቤል፣ እንቅልፍስ እንዴት ነው? ደህና ትተኛለህ? አልተኛም። ታግዬ በመከራ ነው የሚወስደኝ። ሐኪሙ በትንንሽ ፓኮ ኪኒኖች ጨምሮ ሰጠውና የሚውጥበት ጊዜና መጠን ነግሮት ለእንቅልፍ ይረዳሃል አለው። ሐኪሙ አቤልን ከማሰናበቱ በፊት የሆነ ነገር አስቦ ከመቀመጫው ተነሳና እንጠብቀኝ መጣው ብሎት ወጣ። ለአቤል ቀጠሮ ከመስጠቱ በፊት ቀደም ብሎ ተመሳሳይ ሁኔታ ያከመ አንድ የስራ ባልደረባውን ለማማከር ወደ ሌላ ክፍል መሄዱ ነበር። በሩን ከፍቶ ሲወጣ ሰዎች ተኮልኩለው ተመለከተ። አንድ ግዙፍ ራሰ በራ ሰውዬ ተጠግተውት እርስዎ ጋር ነበር ዶክተር አሉት። ምንድነው አላቸው በተሰላቸ ስሜት። በራሳቸውና ግዙፍ ሰውነታቸው ክብደት ነው እንጂ ገፍቷቸው ሊያልፍ ነበር። አቤል የሚባል ተማሪ ለምርመራ እርስዎ ጋር መግባቱን ሰምቼ ነው ከዩኒቨርሲቲ የመጣሁት። እዚያው መምህር ነኝ። ዮናታን እንዲህ ራሳቸውን ካስተዋወቁ በኋላ ከሐኪሙ ገጽታ ክብር ያለው ምላሽ አገኙ። እስክንድር አጠገባቸው ቆሞ ሁኔታውን ታዝቧል። ዮናታን ራሳቸውን ከማስተዋወቃቸው በፊትና በኋላ በሐኪሙ የተደረገላቸው መስተንግዶ ልዩነት እያስገረመው የእያንዳንዱ ሰው ውስጣዊ ማንነቱ ግንባሩ ላይ መነበብ ቢችል ምን ነበረበት ሲል አሰበ። አሁን እንዴት ነው አቤል አሉት ዮናታን የሐኪሙ አይን እያዩ።
ደህና ነው ማለቴ የሚያስደስተው ይመስለኛል። ምናልባት ከባሰባቸው የአእምሮ ህመምተኞች ጋር መቀላቀሉ መጥፎ ይሆናል የሚል ስጋት ይዞኝ ነው አሉና ዮናታን ፈራ ተባ በሚል ድምፅ እሱ የኔ ስራ ነው አላቸው። ሐኪሙ ቆጣ ኮራ ብሎ ለማንኛውም ልጁ ደህና ነው አናስተኛውም ጠብቁትና ይዛችሁት ትሄዳላችሁ ብሏቸው ሄደ። የዮናታን ልብ ተረጋጋ። ስጋታቸው የየላቸው እብዶች መሃል ገብቶ አቤልም እንዳይለይለት ነበር። የአቤልን ወደዚያ ሐኪም ቤት መምጣት የነገራቸው እስክንድር ነበር። መልእክቱን እንደሰሙ ተደናግጠው ቢሮአቸውን እንኳን ሳይቆልፉ ነበር የወጡት። ከእስክንድር ጋር ሆነው በቦልስ መኪናቸው ሲከንፉ የትራፊክ መብራቶች ሕግ መጠበቃቸውን ይጠራጠራሉ። እስክንድር ራሱ ከገጹ ቦታ የደረሰው ዘግይቶ ነበር። አቤል ወደ ሐኪም ቤት ከተወሰደ በኋላ ሳምሶን ጉልቤው ሚስተር ሆርስን ካልገደልኩት ብሎ የተጋበዘ አስቸግሮ ነበር። እስክንድር ነው አባ ብሎ ያስታገሰው። ሚስተር ሆርስ የጸቡን መነሻና ሁኔታ አረጋ ብሎ ለእስክንድር አጫወተው። ያልጠበቀው ትንሽ ነገር ይህንን ያህል መጉላቱን በተመለከተ ጊዜ ሚስተር ሆርስ ራሱ ተደናግጦ ነበር። ዮናታን የጸቡን ሁኔታ ከእስክንድር ሲሰሙ ነገሩ ከትዕግስት ጋር ተያያዘ መሆኑን ለመገመት ብዙ ጊዜ አልወሰደባቸውም። በላት የሚለው የአቤል የተደጋገመ ጩኸት የቅርብ ሚስጥሩን ለሚያውቁት ሰው በቂ ማስረጃ ነበር። ዮናታን አሁን አቤል ሐኪም ቤት ውስጥ እንደማይተኛ ካረጋገጡ በኋላ ሌላው ጥድፊያቸው የጸቡ መረጃ ለቢልሊ ለመስጠት ነበር። ለስራ ልቡና ጥናት የሚጠቅም ነገር እንዳገኙ በመገመት ተቻኩለዋል። አሁን የፈተናውን ነገር አቤል እንዴት ቢያደርግ ይሻላል አላቸው እስክንድር ዮናታንን ሐኪሙ በር ላይ እንደቆሙ። አቤል ያመጡት የዩኒቨርሲቲው ባልደረቦች አብሯቸው ሐኪሙ በር ላይ ቆመው ነበር። ፈቃዱ ቢሆን ባይፈተን ይሻላል ግን እንጃ አሉ ዮናታን የአቤልን ፈቃደኝነት በተጠራጠረ ስሜት። አቤል ከ3 ቀን በኋላ ለመመለስ ከሐኪሙ ቀጠሮ ተቀብሎ ወጣ። በሩ ላይ የዮናታንን ሲያያቸው የቆመበት መሬት ቁልቁል ቢወጣው በወደደ ነበር። ቢሮአቸው ጠርተው ካነጋገሩት ወዲህ ሲገናኙ የመጀመሪያ ጊዜያቸው ነው። አይኑን ሰብሮ መሬቱን ይመለከት ጀመር። አሁን እንዴት ነው አሉ ዮናታን እስክንድር በፈገግታ በብሩህ ድምፅ። ደህና ነኝ የእንቅልፍ ኪኒን ተሰጥቶኛል አላቸው አቤል አንገቱን እንደሰበረ። መደናገጡን ስለተመለከቱ ሁሉም ብዙ እንዳያናግሩት ተቆጠቡ። የማህበራዊ ስራ ባልደረባቸውም የዩኒቨርሲቲው ሾፌር ቀድሞ እንዲሄዱ ዮናታን ነግሯቸው አቤል ከእሳቸው ጋር ለመሄድ ወደ ውጭ በር አመራ። አቤልም መሀል አድርገው ዮናታንና እስክንድር የውጭውን በር አለፉት። እርቃነ ስጋ የተቀመጠ አንድ ለማኝ አጋጠማቸው። አይታችሁ አትለፉ አለሞቼ። ዮናታን አይናቸውን ጨፍነው 10 ሳንቲም ጣሉለት። የተጎዳ ሀፍረት ስጋውን አጋልጦ ነበር የሚለምነው። አቤል ለማኙን አተኩሮ ሲመለከተው አንዳች ነገር ስሜቱን ጥጥቅ አድርጋው ወጋው። መኪናው ውስጥ ገብተው ሊነቃቁም ሐሳቡ ከለማኙ ጋር ቀርቶ ነበር። ለካ አጸያፊው የውስጥ ማንነታችን ደብቀን የምንይዘው ገንዘብ ሲኖርን ብቻ ነው አለባ ሐሳቡ። የተጎዳ ህብረተ ስጋ የታየው ምስጢር የተሸፈነው በገንዘብ ነው። ድህነት ምስጢራችንን ሆነ ከጸያፍ ማንነታችን አጋልጦ ያወጣል። ገንዘብ ባለን ጊዜ ሀፍረተ የለም። ድህነት ሲመጣ ግን መደበቁ ቀርቶ በይፋ መለመኛ ይሆናል። ከሰው በኋላ ተፈጥረነው የሰውን ውስጣዊ መንፈስ የሚረብሹ ነገሮች ሁሉ ከምግብ ጥያቄ በኋላ የሚመጡ ነገሮች ናቸው። መጀመሪያ ምግብና እኔም ላይም ፍቅር ተንበርክኬ ውስጡን የሚሰቃየው በልቼ ጠጥቼ ስላደርኩ ነው ማለት ነው። ቢርባይ ኖሮ በትዕግስት የደረሰብኝ ሁሉ እንኳን ከሰው ልደብቀው ቀርቶ እኔ ሚስጥር አድርጌ ባላሰብኩት ነበር። ወይ ጉድ! እንዴት ነው አቤል አሁን ቆርጠ ፈተናውን ልትፈተን አሰብክ? ሲል ዮናታን ከቀን ህልሙ አባነኑት። እንዲነሳ የማይፈልገው ጥያቄ ነበር። ዝም አላቸው። ነገር ግን ዝም ብሎ መቆየትም አልቻለም። ሰውየው ዮናታን ናቸው። ያልወለዱትን ልጅ ከወደቀበት አዘቅት ለማውጣት የሚፍጨረጨሩ አባት ናቸው። አዎ ፈተናለሁ፣ ባልፍም በወድቅም መፈተን ይሻለኛል አላቸው በፍርሃት በሚልጎመጎም ድምፅ። እስክንድር ጣልቃ መግባት አልፈልግም። ዮናታንም ከዚያ በኋላ የሚሉት ነገር አልነበራቸውም።
የጠዋት ፀሐይ ከመቼውም ይልቅ ፏ ብላ ወጥታለች። እኔም አንዳንዴ አስታውሱኝ ስለ እኔ ውበት ድምቀትና ሙቀት ተያዩ የምትል ትመስላለች። ሆኖም ቀና ብሎ የሚያደንቃት ወይም ከልቡ ሆኖ የሚሞቃት ተማሪ አልነበረም። ሁሉም በየፊናው ይሯሯጣል። ዛሬ የጠዋት እንቅልፍ የሚያሸንፈው ተማሪ የለም። ማዕበሉ በግቢ ውስጥ ተነስቷል። ተማሪው ከግፊቱ ለመዳን ይተራመሳል። ድምፅ የለሽ ትርምስ ይተራመሳል። ወደ ፈተና ሲገቡ የሚያዝ ትጥቅ ለማሟላት እርሳስ፣ ላጲስ፣ ማስመሪያ። አንዳንዱ ሱባኤ ገብቶ የከረመ ይመስላል። ሞጓል። ጾም ጸሎት እንደጎዳው ሁሉ ተንፋሽ አጥሮታል። አጎንብሶ በአንገት ሰላምታ የተለዋወጡ መተላለፍ ብቻ የሁሉም ልብ የፍርሃት ደውል ይደውላል። በጭንቀት ተወጥሮ ይነጥራል። የመፈተኛ አዳራሾቹ እንደ መቃብር አፋቸውን ከፍተው ይጠብቃሉ። ቀድሞ የሚገባባቸው ተማሪ የለም። ሁሉም ዙሪያውን ከቦ የመጨረሻዋን ደውል ይጠብቃል። አንዳንዱ የሰዓቱንና የልቡን ትርታ ያነጻጽራል። እነዚህን የሚውጣው ትልቁ ደውል እስኪደወል ድረስ። በመፈተኛው አዳራሾች አቅራቢያ የሚገኙት ሽንት ቤቶች በወረፋ ተጨናንቋል። የገባው ቶሎ አይወጣም፣ የሌላው በግድ ያመጣል። ከብዙ ምጥ በኋላ ትንሽ ጭር አድርጎ ይወጣል። ከውጭ ያለው ያልጎመጉማል፣ ይሳደባል። ግን እሱም ሲገባ ያው ነው የፈተና ምጥ። ቤተልሔም እንደ ልማዷ ሽንት ቤቱን አንቃ ይዛለች። በወረፋ ያገኘችውን መጸዳጃ ቤት በቀላሉ ትለቀው አልፈለገችም። ባለ በሌለ ኃይሏ እየማጠች ውስጧን ፈተሸችው። ጠብ ያለ ነገር አልነበረም። በሸቀች። ምናልባት ድንገተኛ አደጋ ተፈጥሮ እንደሆነ ለማረጋገጥ የውስጥ ሱሪያ መረመረች። እንግዲህ ታውቃለህ ኢየሱስዬ ያለች የውስጥ ሱሪያን ታጥቃ ቀሚሷን ቁልቁል እየለቀቀች በሩን ከፍታ ስትወጣ የወረፋ ጠባቂዎቹ ልጃገረዶች አይን ማየት አፍራ አንገቷን ሰብራ ያለፈቻቸው። ከዚያ ቀጥሎ የታያት የማርታ ዘለፋ ነው። ጸባዩ መሆኑን ብታውቅም ሳትለክፋት አታልፍም። ያንቺ ሽንት ደግሞ ለምንም ፖፖ ይዘሽ አትዞሪም? ወይም የፕላስቲክ ከረጢት ታጠቂ ይቻላል። ዛሬ አልለከፈቻትም። ዝም አለቻት። ልዩ የምጥ ቀን በመሆኑና ችግርም በእሷም ላይ ስለሚታይ ከትዕግስት ጋር ውጭ ቆመው ይጠብቋት ነበር። ይህ ሁሉ ትጥቅ ምን ይሰራልሻል? አለቻት ትዕግስት ቤተልሔምን ይዛት የቆየችው የጽህፈት መሳሪያ ስትመልስላት። ማን ያውቃል ለክፉም ለደጉም አለችና ቤተልሔም እየሳቀች ተቀበለቻት። ትጥቋ ብዙ ነው። 2 እርሳስና 1 ብዕር፣ 2 ላጲስ፣ 1 ቀይ፣ 1 ጥቁር፣ 2 እስክሪብቶ፣ 1 የፕላስቲክ እና 1 የእንጨት፣ 2 አጫጭር ማሰማሪያዎች። ማን ያውቃል ጭንቀት እምቢ ያለው ጥቁ መልሰው እንደሆን። አንቺ የዛሬው ፈተና ተሰርቆ ወጥቷል ሲባል ሰማሁ እኮ አለች ማርታ የቤተልሔምን አይን እያዩ። የማን የእናንተ ወይስ የኛ? አለች ቤተልሔም ብዙም ባልተደነገጠ ስሜት። እረ የኛ። ማን ነገረሽ? አሁን አንቺ ሽንት ቤት እንደገባሽ አንዲት ልጅ ስታወራ ሰማሁ። ውሸት ነው ባክሽ፣ ፈተና በመጣ ቁጥር የሚወራ ወሬ ነው አለች ቤተልሔም። እረ ባክሽ ማን ያውቃል፣ ሊሰረቅ ወይም በዘመድ አዝማድ ሊወጣ ይችላል አለች ማርታ ከጥርጣሬ ይልቅ እምነት በሞላበት ስሜት። እንሂድ ባክሽ ማርታ ስትል ትዕግስት ተቋረጣቻቸው። እሷና ማርታ የሚፈተኑበት ክፍል ቤተልሔም ከምትፈተንበት ራቅ ይላል። ገና እኮ ነው፣ 5 ደቂቃ ነው የቀረው፣ ብንሄድ ይሻላል አለችና ትዕግስት በቆራጥ ስሜት ተነቃነቀች። መልካም እድል የተባባሉ ተለያዩ። ትዕግስት ከቤተልሔም መለየት የፈለገችው በአቅራቢያዋ ያሉ ወንዶች ሲጠቋቆሙባት ተመልክታ ነው። ምክንያቱም ምን እንደሆነ ይገባታል። አቤል አማኑኤል ሆስፒታል ደርሶ ከተመለሰ ወዲህ የግቢው ወሬ ስለሷና ስለሱ ሆኗል። ጎበዙ ተማሪ ያሳበደችውን ትዕግስትን ለማየት የማይጓጓ ተማሪ አልነበረም። እሷም በአንድ በኩል ይህንኑ ፈርታ፣ በሌላ ደግሞ የጥናት ሰሞን በመሆኑ መኝታ ክፍሏ ውስጥ መሽጋ ነው የከረመችው። የግድ ነውና አሁን ብትወጣ የተማሪው ሹክሹክታ የመንፈስ እረፍት ነሳት። ቤተልሔም ከነትዕግስት እንደተለየች ሳምሶን ጉልቤውን አገኘችው። የመፈተኛ ክፍሉን ለማወቅ እንደተጣደፈ ነበር። ወዴት ነው ውርጫው? አለችው። ልብ ብሎ አልተመለከታትም ነበር። ድምጿን ሲሰማ ልቡ ተረጋጋ። መፈተኛ ክፍላችንን አይተሻል? አላት ከቁጣ ባልተለየ ኃይል ድምፅ። አዎ እዚህ 104 ውስጥ ነው አለችና
በጦታ መለከተችው። ወደዚያ ቀረብን እንበላ። እሺ ቆይ መጣው ብላው ባለችበት ቆመች። ሁለተኛው አምላክ ወደሷ ሲመጣ ተመልክተው ነበር። በዛሬው ልብ በጣም የምትፈልገው ሰው ነው። እሱን ሳትሳለም ወደ ፈተና አትገባም። እሱም ምልምሎቹ እየተዘዋወረ በማጽናናት ተሞክቧል። እንደምን አደረግክ ካለችው አጠገቧ ሲደርስ እግዚአብሔር ይመስገን ደህና ነኝ፣ እንግዲህ ወደ ፈተና መግባቴ ነው፣ አይዞሽ እግዚአብሔር ካንቺ ጋር ይሁን ብሎ ሄደ። እሷም ይህንኑ እንዲላት ነበር የፈለገችው። የእግዚአብሔርን የራሱን ድምፅ የሰማች ያልተጽናናች። የፈተና ሰሞን ሁሉ አምላኳ ነው። ለተጠየቀችው ሃይማኖት ሁሉ እሺ ነው። ከጆባውም ከጴንጤውም ከባህሪያውም ከሁሉም ጋር የእግዚአብሔር ቃል ትሰማለች። ከአንዱ ጋር ሲያየት አይኑን እንደሚቀላ አልተገነዘበችም። በእሷ ቤት ለሶስት አምላኮት መቋማ ብልጠትና ዘዴ አድርጓለች። አንዱ አምላክ ቢስት ሌላው አይስትም ነው ጥበቧ። በዚያ ላይ ደግሞ በ6 ኮርስ ነው የምትፈተነው። አንዱን ኮርስ በለማ ላይ ጥለዋለች። የተቀሩትን 5 ኮርሶች በአንድ አምላክ ላይ መጣሉ ይከብዳልና 3 አምላኮች ተከፋፍለው ቢሸከሙት መልማዮቿ ልቧን ይዘው ከፍተው እንዳያዩባት እንጂ ጥሩ ዘዴ ነው። አቤልና እስክንድር ከአንድ ጥግ ስፍራ ሆነው የመግቢያውን ደውል እስኪደወል ድረስ ትርምቱን ይታዘባሉ። ለፈተና ጊዜ የሚደረገው ግርግርና ሽብር በተለይ እስክንድር ሁልጊዜም ያበሽቀዋል። ፈተና እንዲህ ተማሪው የሚያርበደብድ ነገር ከሆነ የእውቀት መለኪያነቱ ያጠራጥራል እያለ ለብቻው ውስጡን ያብሰለስላል። አቤል የተማሪውን አይን ለመሸሽ የሚገባበት ጉድጓድ አጥቷል። ተማሪው እሱ ላይ ሲጠቋቆምበትና ሲንሾካሾክበት ይመለከታል። ከትዕግስትም ላይ እንዲህ የማያውቁት ተማሪዎች አቤል ማለት የትኛው እንደሆነ ለማወቅ ነው የሚጠቋቆሙት። አቤልን ያስገረመው ግን በፊት የሚያውቁትም ተማሪዎች እንደ እንግዳ ሆነው እየሰረቁ መመልከታቸው ነው። ፊቴ ላይ ምን ለውጥ ለማየት ፈልገው ነው ወይስ ግንባሬ ላይ የሚያነቡት ነገር አለ ሲል አሰበ። በተማሪው አስተያየት በሸቀ። የተማሪው ሹክሹክታና የስርቆት እይታ ራሱ ሳያብዱ ያሳብዳል። ጥናት ቢወጥረው ምን ፈተና ቢያስጨንቀው እንዲህ አይነቱን ወሬ ማነፍነፍ አይቀርም። የስነ ልቦና ጥናት በስሎ አቶ ቢልልኝና የማህበራዊ ስራ ባልደረቦች ከአቤል ጋር በቀጥታም ሆነ በተዘዋዋሪ ግንኙነት አላቸው ብለው የገመቷቸውን ተማሪዎች እየጠሩ ስለ አቤል መረጃ መሰብሰባቸው ወሬው በተማሪ ዘንድ እንዲበዛ ካደረጉት ምክንያቶች አንዱ ነው። ሌላው ደግሞ በቅርቡ ከሚስተር ሆርስ ጋር ያደረገው ግብግብ ወደ አእምሮ ሕክምና ሆስፒታል መድረሱ ነው። በትምህርት የመድከሙ ግላዊ ጸባዩ የመለዋወጡና የምግብ አዳራሹ ውስጥ የመውደቁ ሚስጥር በቅርቡ ላሉት ካልሆነ በስተቀር ለብዙ ተማሪዎች ግልጽ አልነበረም። ይኸውልህ ይሄ ግመል ስለ አለ እስክንድር ሚስተር ሆርስ እነሱ በቆሙበት አጠገብ ሲያልፍ ተመልክቶ በችኮላ ነበር ወደ ፈተናው አዳራሽ የሚገሰግሰው። የመግበጡ ነገር ሲቆም ይሻለዋል እንጂ በሚራመድበት ጊዜ በአፍጢሙ ሊደፋ የደረሰ ነው የሚመስለው። አረማመዱ ራሱ እንደ ቼዝ ፈረሶች ነው። ድንገት ቀና ሲል እና አቤልን አያቸውና 2 እጆቹን አውለብልቦ ሰላምታ ሰጣቸው። ከአቤል ጋር እስክንድር አስታርቋቸዋል። ሆኖም የአቤል አመለካከት አሁንም ጤነኛ አይመስልም። ሳምሶን አንተ ፈረስዋ ጥርስን የማረግፈው እያለ መዛቱን አላቋረጠም። ሳምሶን አንዴ የዛተበትን ሰው ጡንቻውን ካልፈተነበት አይረካም። ሚስተር ሆርስ ከእስክንድር ጋር ወዳጅነት የጀመረው ምናልባት ከዚህ ሁሉ እንዲያድነው ሳይሆን አይቀርም። አቤል ሚስተር ሆርስን ሲያይ ሀሳቡ ውስጥ የመጣለት የሐኪም ቤቱ ነገር ነበር። በቀጠሮው ቀን ወደ ሐኪሙ አልሄደም። ሆን ብሎ ነው የቀረው። በግድ ሊያሳመመኝ ካልሆነ በስተቀር እኔ ጤነኛ ነኝ ባይ ነው። በዚያ ላይ ደግሞ ሐኪሙ ስለ ትዕግስት የሚያወጣጣው ነገር ደስ አላለውም። ከደረሰበት ችግር የሚያወጣው ወይም የሚረዳው አልመሰለውም። ይልቅ ከሐኪም ቤቱ በመራቁ የፈራው ዮናታንን ነው። ምናልባት ቢጠይቁት በምን ምክንያት ቀረው እንደሚላቸው ጨንቆታል። አሁን ታዲያ ትዝ አለውና ሊያስብበት ሞከረ። ሆኖም በሀሳቡ አልዘለቀበትም። የእስክንድር
ድንገት እስክንድር ንግግር ድንገት አባነነው። ድብርትን ተመልከተው አለ እስክንድር እየሳቀ። ዛሬስ ጭራሽ ለይቶለታል አለ አቤል ተገርሞ። ድብርት ማንንም ቀና ብሎ አላየም፣ ማየትም አልፈለገም። በፈተና ሰሞን ሰው ሰላም ማለት አይወድም። ከሰው ጋር ሲነጋገር ያጣና የሚጠፋበት ነው የሚመስለው። አሁንም በእነ አቤል አጠገብ ሲያልፍ ቀና ብሎም አላያቸውም። እንዲህ እንዳጎነበሰ ፈተናው አዳራሽ መግባት ብቻ ነው። ፀጉሩ ተቆጣጥሯል። አንድ ቀን ሳይሆን ሳምንት ያላልተበጠረም። ሰሞኑን ጠዋት ሲነሳ ፊቱንም መታጠቡን እነ እስክንድር ይጠራጠራሉ። የጫማው ክር አልታሰረም። ሸሚዙና ሱሪው ተጨማደው የቀንም የሌሊትን ልብስ ሆነው መሰንበታቸው ያስታውቃል። እስክንድር በአይኑ ድብርትን የተመለከተ በሀሳቡ መጥቆ ሄደ። የፈተናው ዕቃቢ የሚወደው እንዲህ እንደነ ድብርት ከሰው ከፀሐዩም ተራቀው ከርመው በአለባበስም ሆነ በንጽህና ራስን ጥለው ሁሉም ነገር ወደ ፈተና ብለው ሲገቡበት ነው መሰለኝ። አሁን ግን ይሙት ከዚህ ሁሉ ተማሪ መሃል ምን ያህሉ ነው የፈተና ጭንቀት ባልመረዘው ንጹህ አይምሮ የሚፈተነው? ፈተና እየተጨነቁና የተረበሹ የሚቀመጡበት መድረክ ከሆነ ደግሞ የእውቀት መለኪያነቱ እጅግ ያጠራጥራል። ከንቱ ነው በፍርሃትና በጭንቀት ማዕበል እየተንገላታ እውቀት ሳያንሰው ከዩኒቨርሲቲ የሚባረረው። የሚያውቁትን ፈተና ላይ ለመመለስ እኮ ከፍርሃትና ከጭንቀት የጸዳ ጤነኛ አይምሮ ያስፈልጋል። በትምህርት ዓለም ለመቆየት ወሳኙ ነገር ፈተና መሆን አለበት ወይ? ትምህርት ለማንኛውም ዜጋ ሊደርሰው የሚገባ ማህበራዊ ሀብት ሆኖ ሳለ በፈተና ግድብ ሰዎች ከትምህርት ዓለም እንዲርቁ መደረጋቸው ለምንድን ነው? ድህነት። አዎ፣ ለዚህ ምክንያታቸው ድህነት ነው። ያሉን የመማሪያ ቦታዎችና መሳሪያዎች ለሁሉም አይበቁም። ለሁሉም በየስሜቱና በየፍላጎቱ የትምህርት ዘርፍ መክፈት አይቻልም። ስለሆነም ባሉበት የትምህርት ቦታዎች ዘልቆ ለመጠቀም ፈተና፣ በፈተና ገብቶ መማር፣ በፈተና መመረቅ። በጊዜው ባለው ችግር ምክንያት እድሉን ለተወሰነ ሰው እንዲደርስ መፍትሄ ፈተና ነው። እሺ፣ ፈተና እንዲህ በዚህ መልኩ የሽሚያ የግብግብ መድረክ መሆኑ ነው። ይህ ከሆነ ደግሞ ውድድሩ የእውቀት ብቻ ሳይሆን የስርቆትም፣ የዘዴም፣ የወዳጅነት ወሮታ መከፋፈያ ሊሆን ነው። አዎ፣ ፈተና ለማለፍ ጉቦ መስጠት መጀመሩን፣ ሌላም አሻጥር መስራቱን፣ በአጠቃላይ ፈተና የሚያስከትለው የሞራል ቀውስ ተከድኖ ይብሳል። ደውሎ ተደወለ። እስክንድርም ሀሳቡን ገታ። ወደ ፈተናው አዳራሽ ለመግባት ሌላ ትርምስ ተፈጠረ። ጸጥታ፣ የትርምስ፣ የጠቅላላው ተማሪ የልብ ምት አንድ ላይ ሲከማች የኤሌክትሪኩን ደውል ድምፅ ሳይውጣው አይቀርም። ድብርት እንደተደበረ፣ ቤተልሔም እንደተንሷረረች፣ ሚስተር ሆርስ አቀርቅሮ እንደጋለበ፣ ሁለተኛው አምላክ እንደጸለየ ሁሉም ማዕበል ውስጥ ገቡ። 5 ኮርስ የሚፈተነው 5 ተከታታይ ቀን፣ 6 ኮርስ የሚፈተነው 6 ተከታታይ ቀን በተመሳሳይ ማዕበል ሲንገላታ ይሰነብታል። እንግባ እንጂ እስክንድር አለው አቤል። እሺ ገብተው ይለቁ ብዬ እኮ ነው አለና ተነቃቁ። ወደ ፈተናው አዳራሽ ሲገቡ እስክንድር የራሱ ልብ ሲደውል አዳመጠ። ምን ነው ነፍስ ነገር አለው ራሱን ለራሱ። የአሁኑ ብቻ ሳይሆን 6 ቀን ሙሉ ፈተና ላይ በተቀመጡ ቁጥር የሚነጥረው ልቡ አሳዘነው። 6 ቀን ሙሉ ሲንገላታ ቦታውን የማይስት ወይም አፈትልኮ በአፍ የማይወጣ ልብ ሰዎች ስንባል ጠንካራ ፍጥሮች ነን አለና ተቀመጠ። በፈተና ስርዓት የተካኑ ፈታኞች ግንባራቸውን አኮማትረው አይኖቻቸውን አጉረጥርጠው የተቆጣ አንበሳ እየመሰሉ የፈተናውን ወረቀት ይዘው ገቡ። ከመቃብር የላቀ ዝምታ። ክፍሉ ዝም አለ። በየመቀመጫቸው አካባቢ ምንም አይነት መጽሐፍ ወይም ወረቀት እንዳይገኝ ሁሉም አቀርቅሮ ዴስኩን ፈተሸ። ማንኛውም ተማሪ ከሌላው ሲቀዳ ወይም ሌላውን ሲያስቀዳ ቢገኝ ወረቀቱ ተቀዶ በቀጥታ ከፈተናው ውጭ ይሆናል። ከተለመደው የፈታኙ ማስጠንቀቂያ በኋላ ወረቀቱ ታደለ። አቤል ወረቀቱን ሲቀበል ሳቀ። ስራዬ ብሎ ሲማርና ሲያጠና ከከረመው ተማሪ እኩል ለፈተና መቀመጡ ላይ ሳይሆን አይቀርም ያሳቀው። በአቤል ሳቅ ፈታኙ ተቆጣ። ምን ነው በራስ ላይ መሳቅ ትክክል ነው እንዴ? አለ አቤል በልቡ።
የከተማው ዋና ዋና መንገዶች በዩኒቨርሲቲው ተማሪዎች መወረር ጀምረዋል። የ4 ኪሎና አካባቢዋ ቡና ቤት አሳላፊዎች ለተማሪ ሻይ ቡና በማቅረብ ተዋክበዋል። የተማሪው አንሶላዎች፣ ልብሶችና በየስርቻቸው ተወርውረው የከረሙ የእግር ሹራቦች ከውሃ በመታረቅ ላይ ናቸው። ሐሜት፣ ዘለፋና ቀልድ ጊዜያቸው ጠብቀው ተመልሰዋል። በሴሚስተር ውስጥ በየዩኒቨርሲቲው የተደረጉ አንዳች ነገር ሳትቀር የተነሳች መብጠል ጊዜው ነው። ይህ ሁሉ ፈተና ማለቁ የሚያበስር ነው። የፈተናው ውጤት ቀርቦ ማዕበሉ ማንን ጠርጎ ማንን እንደተወ እስኪታወቅ ድረስ ለ2 ሳምንት የእረፍት ቀናት አብዛኛው ተማሪ ከዚህ ክልል አይወጣም። አቤልና እስክንድርም የመጨረሻውን ፈተና እንደተፈተኑ ግቢውን ለቀው ወጥተዋል። የተዝረከረቁ እቃዎች ለማስተካከል እንኳን ወደ መኝታ ክፍላቸው አልተመለሱም። ተያይዘው በቀጥታ ወደ እስክንድር እናት ቤት ተክለ ሃይማኖት አካባቢ ሄዱ። አቤል ለአውደ ዓመትና አልፎ አልፎም ለእረፍት እነ እስክንድር ቤት መሄድ የጀመረው ገና የ2ኛ ዓመት ተማሪ ሳለ ከእስክንድር ጋር እንደተዋወቁ ነው። አንዳንዴ አብረው ሄዱና የተገኘውን ቅማምሰው ተጫውተው ይመለሳሉ። ዘንድሮ ግን አቤል ቤታቸው ሳይሄድ ቆይቷል። የጠፋ ሰው እንደምን አላችሁ ልጆች ያሉና እናትየዋ ሁለቱንም አቅፋ ሳመቻቸው። አቤል ምን ነው እንዲጠፋ ልጄ? ምን እባክዎን ጥናት በዝቶ እኮ ነው። ቢሆንስ ታዲያ አንዳንዴ መቼስ እናት ቤት ብቅ ተብሎ የተገኘውን ቀማምሶ ይኬዳል። አሁን ፈተና ጨርሳችሁ አይደል? አዎ መቼስ እንግዲህ አንድ ፈተና ነው የቀራችሁ፣ የፊታችን ሰኔ መመረቂያችሁ አይደል? አቤል ዝም አለ። እስክንድር ስሜቱ ስለገባው ቶሎ ብሎ ጣልቃ ገባ። አዎ አይዞሽ ደርሰናል አላቸው። እጁ ላይ ሲጋራ መኖሩን ያዩት ይሄኔ ነበር። ይህንን ሲጋራ ምን አለ ብትተው እስክንድር፣ አቤል ጓደኛህ አትመክረው? ብዙ ዓመት የተናገሩት ነገር ነው። ሆኖም አይናቸው ባየ ቁጥር ዝም ማለት አይችሉም። አቤል ከመቅለስለስ ሌላ ምንም አልመለሰም። አይዞሽ በቅርቡ አቆማለሁ አላቸው እስክንድር ራሱ። እሳቸው ሳቁ። ሁሉም የሚላቸው ነገር ስለሆነ። ማዘርሙሽ አቆማለሁ ለ4 ወር ያህል ታገሽኝ ብቻ አላቸው። ከልቡ ለማቆም ቆርጦ ነበር። እናትየው ግን ጊዜው ደርሶ እስካላዩ ድረስ ሊያምኑት አይችሉም። ምግብ አቀረበችላቸውና ከበሉ በኋላ ሲጫወቱ ቆይተው ሲመሻሽ እስክንድርና አቤል ሊሄዱ ሲሉ ዛሬ ለምን ከዚህ ስትጫወቱ አታድሩም አሉ እናትየዋ። አይ እንሄዳለን፣ እዚያው ካምፓችን ይሻለናል አለ እስክንድር እሳቸው በሚናገሩት አይነት። እስክንድር በእረፍት ሰሞን አቤልን ጥሎ ቤቱ መክረም አልፈለገም። አብረው እንዳይሆኑ ደግሞ ቤቱ አይመችም። 2 መኝታ ብቻ ነው ያለው። አንዱ የእናትየዋ ነው። በአንዱ መኝታ ላይ ከታናሽ ወንድሙ ጋር 3 ሆነው ተጨናንቀው መክረሙን አልፈለገም። በዚያ ላይ እናትየዋ ለእነሱ የሚያቀርቡትን ምግብ ጣፈጠልኝ ብለው ሲጨነቁ እንዲከርሙ አይፈልግም። ከአሁን በፊትም ቢሆን ትልቁ የክረምት እረፍት ላይ ካልሆነ የገናውን እረፍት ቤቱ አሳልፎ አያውቅም። እዚያው ዩኒቨርሲቲ ውስጥ ነው የሚከርመው። እናትየውም ይህንኑ ስለሚያውቁ ብዙም አላግደረደሩትም። ተሰናብተዋቸው ከውጭ በር እንደደረሱ እናትየዋ እስክንድርን ወደ ኋላ አስቀሩትና አንድ ነገር እጁ ላይ ሸጉጥ አደረጉለት። ምንድነው እሱ አላቸው። ምን እንደሆነ ልቡ እያወቀ። ያዘው ለዚያ ለምናምንቴ ለሱስ ይሆናል አሉት። የ10 ብር ኖት ነበር። እኔ ከሌላ ቦታ አላጣም እባክሽ ለራስሽ ይሆንሽ አላቸው። ለማግደርደር ያህል ሳይሆን ከልቡ ነበር። ምንጊዜም ከእናቱ ገንዘብ ሲወስድ ልቡ ያዝናል። እንደ ሲጋራ ሱሰኝነቱ ይቅበዘበዛል። ያዘው ግድ የለም እኔ አለኝ። አንድ 40 ብር የመንደር እቁብ ነበረችኝ፣ እሷ ወጥታልኝ ነው አሉት። አመስግኖ ብሯን ኪሱ ከተተው። ወዲያው ማርታ በሀሳቡ መጣችበት። ግን በ10 ብር ምን ሊሆን? አቤል በል እንግዲህ ብቅ እያላችሁ ጠይቁኝ፣ አሁን እረፍት ናችሁ አሉት እናትየዋ። አቤልን ቅር እንዳይለው ከእናቱ ተለያይተው ከሄዱ በኋላ እስክንድር ስለ ድህነት የእናት አንጀት ተቃራኒ ሁኔታ እያብሰለሰለ ነበር። ድህነት እጇን ሊያስራት ይሞክራል። እናት እጇን ለልጇ ለመዘርጋት ትፍጨረጨራለች። ምኞቷና አድራጎቷ እኩል አይሆንም። በፍቅር ወደ ልጇ ስትንጠራራ ድህነት ጨምድዶ ይይዛታል። ግን ያም ሆኖ አትረታም፣ አትሸንፍም። እንደምንም ተፍጨርጭራ የልጇን እጅ ትነካለች። አሁን ወዴት ነን አለ አቤል ትንሽ እንደተጓዙ። አንድ ቤት ጎራ ብለን ደርቆ የከረመ ጉሮሯችንን እናርጥብ እንጂ አለ እስክንድር።
አቤል ገንዘብ መቆጠብ የማይችለው የእስክንድር እጅ አስገርሞት ሳቀ። ከእናቱ የተቀበላትን ገንዘብ ለማጥፋት እንደቸኮለ ገባው። ልቅ ቦታ ምረጥ፣ የት ይሻለናል አለው እስክንድር። ወደ ሰፈራችን አቅራቢያ አይሻልም አለ አቤል። መቼም ከዩኒቨርሲቲ አካባቢ ርቆ መቆም አይሆንለትም። 6 ኪሎ ደህና ቡና ቤት የለም። ከጠጣን አይቀር ትንሽ ትርምስ ቢጤ ያለበት ይሻለናል።